ይሄ ምን ስለሆነ ነው ይሄ ሙዚቃ እንደዚህ ተደጋግሞ የተጫወተው ይላል። አሁን እንግዲህ የፍናን ህድሩን ያገባት ባለቤት ማለት ነው። ከዛ በኋላ ጓደኞቹ ክሊፑን አውጥተው ያሳዩታል። ከዛ በኋላ ክሊፑን ሲያይ ከሙዚቃው ይልቅ እንግዲህ ፍናን ህድሩ ላይ ቀልቡ ያርፋል። ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለችም። መንግስት ቀይ ባህርን ትቶ ፍናንን ያስመልስ። ፍናን የኔ ናት፣ የኛ ናት። በተደጋጋሚም እንግዲህ በኤአይ የተሰራ ምስል እየተደረገ የፍናን ባለቤት ይሄ ነው የሚሉ መረጃዎች ሁሉ ወጥተው ነበረ። እንግዲህ ሰላም ጤና ይስጥልን። የተከበራችሁና የተወዳችሁ ውድ ቤተሰቦቻችን እንዴት ናችሁልን? ይህ ከኢትዮ ኢንፎ ወደ እናንተ የሚደርሰው እንግዲህ መረጃ ሰዓታችን ነው። ከሰሞኑ አንዲት ታዋቂ አርቲስት እንግዲህ ጋብቻዋን ፈጽማለች። ጋብቻሽ የአብርሃምና የሳራ ይሁን እንላለን በኢትዮ ኢንፎ አድማጭ ተመልካቾቻችን ስም። እቺ አርቲስት ማነች? ማንን ያገባችው? ሰርጓ መቼ ተካሄደ? ከአሁን ባለቤቷ ጋር የነበራቸው ትውውቅ ምን ይመስላል የሚለውን በዝርዝር የምንመለከት ይሆናል ከመሸጋገሪያ በኋላ ስንመጣ። ከዛ በፊት ግን ይህንን ቻናል ሰብስክራይብ ሳታደርጉ ከሆነ እየተከታተላችሁ ያላችሁ ተዋካችሁ ሰብስክራይብ አድርጉ። አሁን ላይ ከ805,000 በላይ ሰብስክራይበር አለው። ስለዚህ እንግዲህ ይህን ቻናል ሰብስክራይብ በማድረግ የደውል ምልክቷን በመጫን ኮመንት በመስጠት ላይክ ሼር በማድረግ እንግዲህ ቤተሰብነታችሁን አጠናክሩ ማለት እንወዳለን። የኔ ታሪክ ወደ ህዝብ መቅረብ አለበት። የማውቀው ታሪክ እንግዲህ ሰዎች ሊያውቁት ይገባል፣ ብዙዎችን ያስተምራል የምትሉት ታሪክና ባለ ታሪክ ካለ ከስር ባለው ስልክ ቁጥራችን ልታገኙን ትችላላችሁ። እንደዚሁም በቴሌግራምም በዋትስአፕም በዚሁ ስልክ ቁጥር ታገኙናላችሁ ማለት እንወዳለን። ከመሸጋገሪያ በኋላ ተመልሰን ስንመጣ እንግዲህ ያለፈው ሐሙስ ዕለት ጋብቻዋን የፈጸመችው ታዋቂዋ አርቲስት ፍናን ህድሩን እንግዲህ የተመለከተ አንዳንድ መረጃዎች ወደ እናንተ የምናደርስ ነው የሚሆነው። በርካቶች እንግዲህ የእሷን ሰርግ አስመልክቶ የተለያዩ ሀሳቦችን እየሰነዘሩ ነው። እኛ ደግሞ ከባለቤቷ ጋር እንዴት ተዋወቁ የሚለውን ወደ እናንተ የምናደርስ ነው የሚሆነው። እንግዲህ ለየት ያለ ታሪክ አለው። ከዛ ጋር ተያይዞ ደግሞ እንደዚሁ ቲክቶክ መንደር ላይ አንዳንድ ፈገግ የሚያሰኙ ቪዲዮዎች እየተሰሩ ነውና እነሱንም ወደ እናንተ አድርሰን በጥቅሉ እቺ ታዋቂ አርቲስት እንግዲህ ጋብቻዋ ምን ይመስላል የሚለውን እንግዲህ ወደ እናንተ የምናደርስ ነው የሚሆነው። ከመሸጋገሪያ በኋላ ተመልሰን እንገናኝ። ያው እንግዲህ መግቢያችን ላይ እንዳልኳችሁ ነው የፍናን ህድሩ እንግዲህ ሰርግ ሐሙስ ዕለት ተከናውኗል። የተለያዩ ድምፃውያንም እንግዲህ በዚህ ሰርግ ላይ በመገኘት ሙሽሪትንና ሙሽራውን ሰርፕራይዝ አድርገዋቸዋል። ወደ ተውውቃቸው የፍናን ባለቤት ማን ነው፣ ተውውቃቸውስ ምን ይመስላል የሚለውን ወደ እናንተ ከማድረሳችን በፊት ግን አንድ እንግዲህ ከፍናን ህድሩ ጋብቻ ጋር ተያይዞ ፈገግ ያሰኘኝ አንድ ቪዲዮ አለ። እሱም ቪዲዮ አብረን እንከታተልና በቀጥታ እንግዲህ ከፍናን ህድሩ ካሁኑ ካገባችሁ ባለቤቷ ጋር መቼ ተዋወቁ፣ እንዴት ተዋወቁ የሚለውን ወደ እናንተ የምናደርስ ነው የሚሆነው። በሰርጉስ ላይ ምን አይነት ክስተቶች ነበሩ የሚለውን እንደዚሁ እንመለከታለን። ለማንኛውም ይሄን ቪዲዮ በቀጥታ እንመልከተው። ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለችም። መንግስት ቀይ ባህርን ትቶ ፍናንን ያስመልስ። ፍናን የኔ ናት፣ የኛ ናት። እሺ ፍናን የኛ ናት። አርቲስት የህዝብ ነው። ሁለት እስከምትወልጂ ተስፋ አልቆርጥም። በቃ እናንተ ቁረጡ እንዴ። ያው እንግዲህ እውነት ለመናገር ይሄ የቲክቶክ ቪዲዮ ፎፈን እንደተሰራ ይታወቃል። እንግዲህ ኢወማ ተስፋ አይቆርጥም የሚል መፈክር ይዘው ፎቶዋን ይዘው እንግዲህ አርቲስት የህዝብ ነው፣ የግለሰብ መሆን አይችልም፣ መንግስት ቀይ ባህርን ትቶ እንግዲህ ፍናንን ያስመልስልን የሚሉ መፈክሮች ተሰብተውበታል። እውነት ለመናገር ትንሽ አዝናንቶኛል ካየኋቸው ፍናንን ተከትሎ የፍናንን ሰርግ ተከትሎ ከተሰሩ ቪዲዮዎች እንግዲህ አማን በሚል የቲክቶክ ገጽ የተለቀቀው ይሄ ቪዲዮ የብዙዎችን ትኩረት ስቧል። የኢትዮጵያ ወጣት ማህበር እንደማለት ነው እንግዲህ ኢወማ
ከዛ የተላለፈ ሰላማዊ ሰልፍ መሆኑ ነው። ለማንኛውም የአርቲስት ፍናን ህድሩ እንግዲህ ጋብቻ እንደዚህ መነጋገሪያ ሆኗል። በርካቶች የተለያዩ ሀሳቦችን እየሰነዘሩ ነው። በፌስቡክ ላይም እንደዚሁ እንግዲህ የተለያዩ ጉዳዮች እየተነሱበት ነው። በቀጥታ እንግዲህ የፍናን ህድሩና የባለቤቷ ትውውቅ ወደ ዛሬ ወደ 10 ዓመት ወደ ኋላ የሚመልሰን እንግዲህ ትውውቅ እንዳላቸው ተነግሯል። ይኸው ምንድነው እንደሚታወሰው ፍናን ህድሩ መጀመሪያ ወደ ህዝብ የቀረበችው በእሱ ባለው ይታየው የሺ የሙዚቃ ስራ በሆነው ማሬ ማሬ በተሰኘው እዛ ላይ ሞዴል ሆና መስራቷ የሚታወስ ነው። ይሄ ሙዚቃ ከተለቀቀ እንግዲህ ወደ 10 ዓመት ገደማ ይሆነዋል። ይሄ ሙዚቃ እንደተለቀቀ ወዲያው ኤግዚቢሽን ማዕከል አንድ ፕሮግራም ነበረ እና በዚህ ፕሮግራም ላይ እንግዲህ ይሄው ማሬ ማሬ የተሰኘው ሙዚቃ ተደጋግሞ ኤግዚቢሽን ማዕከል እንግዲህ እሱ ባለው ይታየው ወደ 4 ጊዜ ይሆናል እንግዲህ እንዳለው መረጃ ሲጫወት ይሄ ምን ስለሆነ ነው ይሄ ሙዚቃ እንደዚህ ተደጋግሞ የተጫወተው ይላል። አሁን እንግዲህ የፍናን ህድሩን ያገባት ባለቤት ማለት ነው። ከዛ በኋላ ጓደኞቹ ክሊፑን አውጥተው ያሳዩታል። ከዛ በኋላ ክሊፑን ሲያይ ከሙዚቃው ይልቅ እንግዲህ ፍናን ህድሩ ላይ ቀልቡ ያርፋል። ከዛም የጋራ ጓደኛ ስለነበራቸው እንግዲህ ሁለቱን የሚያገናኝ በዛ ትውውቃቸው እንደጀመረ ነው መረጃዎች የሚጠቁሙት። ከዛ በኋላ እንግዲህ ለ10 ዓመታት ያህል በዘለቀው እንግዲህ የፍቅር ህይወታቸው ብዙ ጊዜ ጥሩ የሚባል ጊዜ አሳልፈዋል። ብዙዎች ስለ ፍናን እንጂ ስለ ባለቤቷ ብዙ የሚያውቁት ነገር አልነበረም። በተደጋጋሚም እንግዲህ በኤአይ የተሰራ ምስል እየተደረገ የፍናን ባለቤት ይሄ ነው የሚሉ መረጃዎች ሁሉ ወጥተው ነበረ። እንግዲህ ከዛ በኋላ ነው ከ10 ዓመታት ጥበቃ በኋላ ሐሙስ ዕለት እንግዲህ ፍናን ህድሩ ጋብቻዋን ከዚህ ከምትወደው ከ10 ዓመት የፍቅር አጋሯ ጋር የፈጸመችው ይሄም ትልቅ የሚባል እንግዲህ በሀገራችን አሁን እየታየ እንዳለው ቶሎ ተጋብቶ ቶሎ የመፋታት ሁኔታ አይደለም። እንግዲህ ረጅም ጊዜ ኖረዋል። አሁን ደግሞ በትዳር ረጅም ጊዜ እንደሚኖሩ በርካቶች ምኞታቸውን እየገለጹላቸው ይገኛሉ። ለማንኛውም ግን የሁለቱ ግንኙነት እንደዚህ አይነት ታሪካዊ ግንኙነት አለው። የእሷ መጀመሪያ ስራዋ በሆነው የመጀመሪያ ክሊፓ እንግዲህ ምክንያት ነው ጋብቻቸው ሊፈጸም የቻለው ማለት ነው። ትውውቃቸውን በሱ ነው የጀመረው። እንግዲህ ይህን ይመስላል የጋብቻቸው እንግዲህ ሐሙስ ዕለት ተከናውኗል። ብዙም የተለመደ አይደለም። እንግዲህ የራሳቸው ምክንያት ሊኖራቸው ይችላል። ሐሙስ ዕለት ነው ጋብቻቸው የፈጸሙት። በዚህ ጋብቻቸው ላይ እንግዲህ የተለያዩ አርቲስቶች እንግዲህ የስራ ባልደረባቸውን ፍናን ህድሩን ቆሞ ለመዳር ተገኝተዋል። በርካቶች ሰላም ተስፋዬ፣ እነ ሩታ መንግስታብ እንዲሁም ሌሎች በርካቶች እንግዲህ ስማቸውን መጥቀስ የሁሉንም ስለማንችል ነው። እነ ማርታ ጎይተምን ጨምሮ በርካታ አርቲስቶች እንግዲህ በዚህ ሰርግ ላይ ተገኝተው ጓደኛቸውን የስራ ባልደረባቸውን ሞቅ ባለ ሁኔታ እንግዲህ ድረዋል። በዚህ ሰርግ ላይ ሙሽራዋ የያዘችውን አበባ እንግዲህ ስትወረውር የተለመደ ካልቸር ነው። ስትወረውር ማርታ ጎይቶም ነች እንግዲህ አበባውን የተቀበለችው። ቀጣይ ሙሽራ እሷ ትሆናለች ተብሎ እንግዲህ በሰፊው እየተወራ ይገኛል። በዚህ ሰርግ ፕሮግራም ላይ ዘቢባ ግርማ ሙዚቃ ተጫውታለች። እንግዲህ ፍናን ህድሩ ወደ ህዝብ ያስተዋወቃት የመጀመሪያ ስራዋ የሆነው ደግሞ ማሬ ማሬ የተሰኘውን ሙዚቃ የተጫወተው እሱ ባለውም እንግዲህ በዚሁ ሰርጓ ላይ ተገኝቶ ሰርፕራይዝ አድርጓታል። እጅግ በጣም የደመቀ ሰርግ ነበረ። ብዙዎች እንግዲህ እንዳልኳችሁ መነጋገሪያ አድርገውታል። በርካቶች ጉዳዩን ከቀኝም ከግራም እየተመለከቱት ይገኛሉ። መግቢያችን ላይ እንደተመለከትነው አይነት እንግዲህ ቪዲዮዎች ተሰርተዋል። ለማንኛውም ፍናን ህድሩ እንግዲህ ከባለቤቷ ጋር የዛሬ 10 ዓመት ገደማ እንዳልኳችሁ ነው ትውውቃቸው የጀመረው። ከዛ በኋላ በጋራ ጓደኛቸው ምክንያት መቀራረብ እንደቻሉ ከዛም ወደ ፍቅር
ህይወት እንደጀመሩ አሁን ላይ ደግሞ እንግዲህ ፈጣሪ ፈቅዶ ከ10 ዓመት በኋላ ጋብቻቸውን ፈጽመዋል። እጅግ በጣም ደስ የሚል እንግዲህ በተለያዩ ታዋቂ ሰዎች የታጀበ እጅግ በጣም ደማቅ ሰርግ ሆኖ እንግዲህ አልፏል። እንዳልኳችሁ በርካቶች ቅሬታቸውን እያሰሙ ነው። ፍናን ንዝሩ እንደሚታወቀው በበርካታ ኢትዮጵያውያን ዘንድ ተወዳጅ ከሚባሉ አርቲስቶች ግንባር ቀደሟ ነች። እንግዲህ ብዙ ሰዎች ይወዷታል በምትሰራው ስራ፣ በማስታወቂያዎቿ እንደዚሁም በፊልም ስራዎቿ እንግዲህ ብዙዎች ፍናንን ይወዷታል። ለዛም ነው እንግዲህ የተለያዩ ሀሳቦች እየተሰነዘሩ የሚገኘው። እንዳልኳችሁ ፍናን ንዝሩ እንግዲህ ሞቅ ደመቅ ባለ ሁኔታ ሐሙስ ዕለት ሰርጓን አከናውናለች። እጅግ በጣም የደመቀ ሰርግ ነበረ። እንግዲህ የሁለቱ ጋብቻ የአብርሃምና የሳራ እንዲሆን በኢትዮ ኢንፎ ስም እኛም እንግዲህ ለሙሽራውና ለሙሽሪት እንኳን ደስ ያላችሁ። እንግዲህ ትዳራችሁ ይባረክ ማለት ነው የምንወደው። ለማንኛውም ከፍናን ንዝሩ ጋር በተያዘ የነበረው መረጃ ይህን ይመስል ነበረ። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። በሌላ መረጃ እስክንገናኝ እዚህ ጋር ልንሰናበታችሁ ወደድን። ከመሰናበታችን በፊት ግን የኔ ታሪክ ሰው ጋር መቅረብ ይችላል፣ እኔ የማውቀው ታሪክ ሰዎች ቢያውቁት ብዙዎችን ያስተምራል፣ ብዙዎችን ያነሳሳል የምትሉት ታሪክ ካላችሁ እንደዚሁም ባለ ታሪክ የምታውቁ ከሆነ ከስር ባለው ስልክ ቁጥራችን ደውሉልን። እንደዚሁም በዚሁ ስልክ ቁጥር እንግዲህ በዋትሳፕም በቴሌግራምም ታገኙናላችሁ። ስለዚህ በእናንተ በተመቻችሁ አማራጭ ኮንታክት ልታደርጉን ትችላላችሁ ማለት እንወዳለን። ከኛ ጋር ደግሞ በአጋርነት መስራት የምትፈልጉ ድርጅቶች ካላችሁ እንደዚሁ በዚሁ ስልክ ቁጥራችን ደውሉልን፣ ልታገኙን ትችላላችሁ። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ይህንን ከ805,000 በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ እንግዲህ በየዕለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ ማለት እንወዳለን። ማንኛውም አይነት ሀሳብ አስተያየት ካላችሁ ከስር ልታደርሱን ትችላላችሁ። ሀሳባችሁን በኮመንት መስጫው ላይ አድርሱን። እንደዚሁም ይህን ቪዲዮ ላይክ፣ ሼር በማድረግ እንግዲህ ቤተሰብነታችሁን አጠናክሩ ማለት እንወዳለን። የዛሬውን በዚሁ አበቃን። ቸር ጊዜ